እስከምሰኛው ድረስ ጸጋ ምን ሆነሽ ነው? አስደነገጥሽኝ እኮ። የመጨረሻው ሰዓት ደርሷል። የምኑ መጨረሻ? የሁሉም ነገር መጨረሻ። እኔ እህትሽ አብራሽ እንድትሆን እንዳደረግኩልሽ አንቺ ደግሞ በተራሽ እኔ ማዝሽን የምታደርጊበት ሰዓት። እሱን ስታደርጊ የሁሉም ነገር መጨረሻ ይሆናል። እሺ ምንድነው የምታዝዢ? ትእዛዜማ ቆይ ምን ያስቅሻል? ገና ካሁን ምን ልትለኝ ነው እያልሽ እየተጨነቅሽ እንደሆነ ሳስበው ውስጤን ደስ አለው። ወይኔ ቹቹሻ፣ ከበቀሎች ሁሉ ደስ የሚለው በቀል ምን አይነት በቀል እንደሆነ ታውቂያለሽ? ምን አይነት በቀል ነው ባክሽ? ጸጋ ካሁን ምን ልትለኝ ይሆን እያልሽ ውስጥሽ በፍርሃትና በጭንቀት ሲርድ ማየት ከምንም ነገር በላይ ስሜት ይሰጣል። እና ጸጋ አሁን ምንም የምትይ ነገር የለም ማለት ነው? አዎ ምንም የምልሽ ነገር የለም። ግን ጫማዬ ስለተፈታ ሰሪ። ምን? አዎ አሁን ጊዜ ስለሌለኝ አፍጥኝ። አንቺ አስተሳሰርሽ ደስ ሲል። ቆይ ሊስትሮ ሰርተሽ ታውቂያለሽ እንዴ? አይ አላውቅም። ጎበዝ ነሽ። እኔ ለምጠይቅሽ ለእያንዳንዱ ጥያቄ እንደዚህ አይነት ሰላማዊ መልስ ስጪኝ። እሺ እሺ፣ አንቺ ብቻ አዘዥኝ እንጂ ሁሉንም ነገር በሰላማዊ መንገድ አድርገዋለሁ። በጣም ጥሩ። አሁን ከፊቴ ጥፊልኝ። እሺ። የሆንሽ ቀፋፊ ነገር እንደሆንሽ ታውቂያለሽ አይደል? አውቃለሁ። ገና ከዚህ በላይ ስቃይሽን ባላበዛብሽ እኔ ጸጋ አይደለም። ሚጢጥዬ ምንም አትሁን እንጂ አይደለም ጫማ ማሰሪ ቅርና ምንም ነገር አርጊ ብትይኝ አረጋለሁ። ሄሉ እንዴ እሱ እኮ ቲሸርቱን ፈልጎት ቢሆን ኖሮ ራሱ ይደውልልሽ ነበር። አንቺ ምን አስጨነቀሽ? ብታይ እኮ ልጁ ያለ ምንም ርህራሄ ነው ቲሸርቱን ቅድድ አድርጎ እግሬ ላይ ያሰረልኝ። እሱ እባክሽ ቦዲቱ ላይ ያየውን እየሰራብሽ። ልጁ ብታይ በጣም ምስኪን ነው። ኮስታራነቱ ብቻ ነው በጣም የሚያስፈራው። አዎ እሱማ ደረቱም ያምራል። እንዴ ቤብ አይተዋል እንዴ? ታዲያ እኔን ጨፍኜ ነበር አላልሽኝም? ደረቱ እንዴት አይሹ? መስፋቱን ነው? አዎ ብታይ እኮ እኔን አቅፎኝ ከመሄዱ በፊት ጃኬት ለብሶ ነበረ። ከዛ እኮ ነው አቅፎኝ ሲሄድ አስተዋልኩት። እንዴ ቤብ ደበረህ እንዴ? አዎ ደበረኝ። አንድ ቀን ስለኔ ደረት አውርተሽ አታውቂም። ስላልጠየከኝ ነው እንጂ ብትጠይቀኝማ ስለዚህ መናገር ይከብደኛል ብለህ ነው? እሺ ደረት ነው አልገናው ከማን ጋር ያለው? ከዚህ በኋላ ግን ስለልጁ ደረት ነው አንተ የሚደብር ከሆነ ከዚህ በኋላ ነው።
እያደረገሽ ነው? ግድግዳውን አሳሩን እያበላው የምትለው ኤልያስ ተናዶ ግድግዳውን እየደበደበው ነው የምልሽ። ምን ተጎዳ? ረፍ የባሰ አለና ገረና አትልቀቃሉ። ቆይ ምን ነው ተንሰፈሰፍሽለት? ኧረ እኔ አልተንሰፈሰፍኩም። ካነጋገርሽ ግን በጣም የተጎዳ መስሎኝ ነው። ደግሞ ከመቼ ወዲህ ነው እሱ የኔ ሰውዬው ነው? ቀንታሽ እሱን መከታተል ከጀመርሽ ጀምሮ ነው። መሲ ደግሞ ችግር አለብሽ። ነገር ማጣመም ትወጃለሽ። ምን አርገሽው ነው? እኔ ምን አደርገዋለሁ? ሳያው ግን ኖርማል አይመስለኝም። የሆነ ራሱን ሊያጠፋ ያለ ሰው ነው የሚመስለው። ልቡ ተሰብሯል። የምርሽ ነው? የምሬንስ ቢሆን አንቺ ምን ያገባሻል? ምን ማለት ነው? ቢያንስ እንኳን እኮ ክላስሜቴ ነው። እንደሱ ያሳዝነኛል። እንደ ሰው ብቻ እና ሌላ እንደምን ልዘንለት? እኔ ግን እንደ ሰው ያሳዝነኛል። እሱ አንቺ ነሽ። አይሰብ ትመችኛለሽ እኮ። ግን የምርሽ ነው? ራሱን ሊያጠፋ ይመስላል? አዎ እንደዛ ይመስለኛል። ሳያው ልቡ የተሰበረ ይመስለኛል። ልቡ የተሰበረ ሰው ደግሞ ምንም ሊያደርግ ይችላል። ወይ ካልሆነ ሄጄ ላናግረው እንዴ? ጆን አይቆጣሽም? ግን እኮ እኔ ምንም አላደረኩም። በቃ ከኔና ከጆኒ መሀል ውጣ ብቻ ነው ያልኩት። እኔ እኮ የሚገርመኝ ለማይዘልቅ ሪሌሽንሺፕ ለምንድን ነው ይሄን ያህል እየታገልሽ ያለሽ? ምን ማለት ነው? ከጆኒ ጋር በፍቅር መቆየቱን ለምን ፈለግሽ እያልኩሽ ነው። ስለምወደው ነው። እንደሱ እያልሽ ራስሽን ልትዋሽ ትችያለሽ። እኔን ግን በፍጹም አትዋሽኝም። እኔ ራሴን አልዋሸሁም። አንቺ ጆኒ ስለማትወጂው ነው። ለምንም አልወደው ይመስልሻል? አላውቅም። ለምንድን ነው? ምክንያቱም ስለማይገባሽ ልብሽን ስለሰበረውና ድጋሚ ፍቅር እንድትፈሪ ስላደረገሽ ነው ማለት ነው። ምንም ስለኔ የምታውቂው ነገር የለም። ዝም ብለሽ አትቀባጥ። ይኸውልሽ ሰብሊ፣ ፍቅርን ፈርተሽ ወዴትም አታመጭ። ህይወትን እያወሳሰብሽ ነው መስሎሽ ነው እንጂ ምንም ያወሳሰብኩት ነገር የለም። ኤልያስንም ቢሆን ያዘንኩለት እንደ ሰው ሰብአዊነት ተሰምቶኝ እንጂ ምንም ከጆኒ የሚበልጥብኝ ነገር የለም። ለማንኛውም እኔ መናገር ባለብኝ ሰዓት ተናግሬያለሁ። እሱን እንዳትረሹ። እና አንደኛ ሚዜ ጊሊያድ ነው። ጊሊያድ ይኸውልሽ፣ አንደኛ ሚዜ ከኔ ትንሽ አታር ማለት አለበት። ሆ ደግሞ በሰርጌ ቀን ከአማቼ ጋር ስናቆርለዋል። ውይ ለማ በእናትህ በቃ አሁንስ ከእናቴ ራስ ወረድ በል። ጊሊያድ ምን ብዬ ነበር? ምን አልክ? ዞዊ ለሰርጋችን ቀጠሮ ይዛ ነው እንጂ የእናቷ ልጅ ናት አላልኩም? ይኸው በዋዜማ ጀመረችኝ። ትሰማኛለህ ለማ፣ እኔ እናቴ ልጅ በመሆኔ አላፍርም። እንደውም እማዬ ልክ ናት። የሆንካ ጨርሻታን አዞ ለማለት ነው። አየህ የእናቷ ልጅ አዞ ለማለት አንተ ተሳቅ። ምን አለብህ? እሱን አንተ አልክ። ኦሆሆ የባሰው መጣ። ይኸው አንተ ይሄ ምንድን ነው የሚባለው? ምን ማስቀጠል ነበር የሚባለው? በነገራችን ላይ እኔ በዘው ይተማመንባታል። ግን አንተ ማዘሯን ትላለህ እንጂ አንተ ነህ እኮ የነገር ማይክ ያወጣው። ተባበርክ፣ አንተም ገባህበት። ጊሊያድ ምንም አፋፉን አትበል። ጊሊያድ እውነቱን ነው። ቆይ አንተ እያየ ማለፍ አትችልም እንዴ? ለምንድን ነው ሆን ብለህ እማዬ የምታናግራት? እውነቱን ንገሪኝ ካልከኝ ዋነኛው ክብሪት ጫሪ ደግሞ አንተ ራስህ ነህ። በቃ ለእናትሽ ወገንሽ ማለት ነው? ይኸውልህ ለማ፣ እኔ ለማንም አልወገንኩም። እውነታውን ነው የተናገርኩት። ይኸውልሽ ዘውዬ፣ እኛ ሰላም እንድንሆን ከተፈለገ እናትሽ ከኛ ህይወት መውጣት አለበት። እንደውም ልንገርህ ለማ፣ ከእናቴ ጋር ተስማምተህ መኖር ማትችል ከሆነ ትዳሩን መቅረት ይችላል። የራስህ ጉዳይ። እሺ ዘው ተረጋግ እንጂ ወዴት ነው የምትሄጂው? ተዋት እባክህ ትሄድ። ያንተማ እንዴ ሄድና ተከተላት እንጂ። ለምንድን ነው የምከተላት? አንተ ጀማል እንዴ? በኋላ እሷን አጠውለህ ስታላዝ እንዳላይ። ለምንድን ነው ማላዝ ነው? ከዛች ከእናቷ መለየት ምኑ ነው እንደላዝ የሚያደርገኝ? አንተ ምን ሆነሃል? ዞቢ እኮ እናቴ የሆነች ሚስት እኮ ነው ያገኘው። በኋላ እንዳታዝን ተው። ይኸውልህ እኔ ከዛች ሴትዮ ስድብ፣ ነቆራ ምናምን መሸሽ፣ በሰላም የራሳችንን ህይወት እንኖር ማለት አሁን ምኑ ነው የሚያናደው? ለማንኛውም የራስህ ጉዳይ ነው። እኔ ሳደሽብኛል። ሌር ወዴት ነው የምትሄደው? የት ይመስላል? ምን አብላል በሽታ ወይ ለማ ይፍሙሽ ማለት ነው። ኢዮስያስን ይዘሽ በጥፊ ድርግም ስታደርጊው አንጀቴ ነው ቅቤ ጠጥ አኮራሽኝ። ቆይ እሱ ማን ስለሆነ ነው አትመጥኝኝም ምናምን የሚለው? አይገርምሽም? ያጣለማኝ ተሳድቦ ይላል አለው። ይሄ ኮተታ፣ ይሄ ቀፋፊ። እንዴ ሄቨን ጭራሽ ስድብም ለመድሽልኝ። ወይኔ ጉዴ!
ተሳደብኩ እንዴ? አናዶኝ እኮ ነው ጄሪ። ሄቡዬ በቃ ተረጋጊ። ከዚህ የበለጠ ንዴት ውስጥ ከገባሽ የማይሆን ብዙ ነገሮችን ተፈጥሯል። ስለዚህ ተረጋጊ፣ በቃ ረጋ በይ የኔ እናት ተረጋጊ። እኔ የምልሽ ጄሪ ለአባቢ ቢነግረውስ? ማን ዮሲያስ? አዎ ዮሲያስ። አያደርገውም። ለምንድን ነው የማያደርገው? በጣም ሲዝትብኝ እኮ ነበር። እንዴ ከተናገረ የሚናገረው ምን አባቱ እንዳያመጣ ነው እንዴ? ሲጀመር አባትሽ እንደሆነ አባትሽ ናቸው። እሱ ቢናገር አባትነታቸው አይቀየርም። ስለዚህ ይናገር። አንቺ ደግሞ አባቢን እያወቅሽው ደግሞ እሳቸው ደግሞ ነገር ያከራሉ። ምን ይሻላል? ቴብን ይቅርታ ልበለው እንዴ? አረ እንዴ የመመለማመጥ ነው እናት፣ የራሱ ጉዳይ። አንቺ ህይወትሽን አርፈሽ መኖር ነው። ነገርኩሽ። በቃ ሲሪየስ መሆን ነው። ቆፍጠን ማለት ነው ያለብሽ። አዎ ልክ እኮ ነሽ። ሲሪየስ መሆን ነው። አዎ ሲሪየስ ሆኜ ከዛ መቶ ሊሞላፈጥብሽ ምናምን ከፈለገ ሲሪየስ ሆነሽ ምንም እንዳልተፈጠረ ቆፍጠን ብለሽ መንገድሽ መሄድ ነው ያለብሽ። ሲሪየስ ነው መሆንበት። በቃ ጎበዝ፣ ቆፍጠን በይ አሁን። ደግሞ ጀመራችሁ። ምኑ ነው የሚጀምረው? ይሄ ወሰድ መለስ የሚያደርጋችሁ ነገር። ኢላስኑ ስርዓት አድርግ። እሺ እንታዛሪኝ የኔ መቤት። ባለፈው ያልኩህን ነገር እንደተስማማሁበት ነው ነገር ነው የመጣሁት። የቱን ነገር? መኮንንን ልከታተልልሽ ብለኸኛል ነበር። እሱ ነው እንዴ? አየሽ ረስቼው ነበር። ከአሁን ወዲህ እሱን ማድረግ እንደምትችል ልነግርህ ነው የመጣሁት። በጣም ቆንጆ። ስለዚህ በደንብ እከታተለዋለሁ። ግን ከዛ በፊት አንዳንድ ነገሮችን እፈልጋለሁ። ምንድነው እሱ? ባንቺና በመኮንን መሀል ያለው ኬዝ ምንድነው? እሱን ማወቅ አስፈላጊ ነው። በሚገባ በቃ መኮንን የያሬድ አባት ጋርድ ነው። እሳቸው ደግሞ እኔና ያሬድ አብረን እንድንሆን አይፈልግም። ለዛኛ እንዲከታተል ያዘዙት ጋርድ ነው። ለምንድን ነው የፍቅር መቀስ የሚሆኑት? ሌላ ማወቅ የምትፈልገው ጥያቄ አለ? የለም። እሺ ቆይ በጸጋና በመኮንን መሀል ያለው ምንድን ነው? ያው መኮንን ጸጋን ተጠቅሞኛል ለመከታተል እየሞከረ ነው። ከፍሏት መሆኑ ነው? አግሪመንታቸውን እንኳን አላውቅም። በጣም እሺ። አንድ የመጨረሻ ጥያቄ። የሆነ ጊዜ ላይ የሆነ ሰው አንቺ ቹቻና ጸጋ ላይ እንደተኮሰ ሰምቼ ነበር። እሱ ሰው መኮንን ነው? አይደለም። ምንና ማን ነው? እሱ ማወቅ አስፈላጊ ነው? የኔማ ቤት እዚህ ጋር እኮ ስራ ነው ያዘ አይደል? ስለዚህ ሁሉንም ነገር ማወቅ አለብን። ቀጥይ። እሺ ደመረ ይባላል። ደመረ? ቆይ ለምንድን ነው የተኮሰባችሁ? እሱ እንኳን የሰው ሚስጥር ስለሆነ ልነግርህ አልችልም። ባውቀው ግን ጥሩ ይመስለኛል። እኔ እንግዲህ ከዚህ በኋላ ጨርሻለሁ። ከፈለክ ያልኩህንም አለማድረግ ትችላለህ። እንዴ ቆይ ይሄ ነገር ወዴት እያመራ ነው? መኮንን የያሬድ አባት ሰው ከሆነና ከደመረ ጋር ከተገናኙ ይህ አዙሪት ውስጥ የያሬድ አባት ሊኖርበት ይችላል ማለት ነው። ቆይ ተኩላው የያሬድ አባት ይሁን እንዴ? ምንድነው እንደዚህ አፒ መግጨት እባክህ? በዚህ ምድር ላይ እንደኔ እድለኛና ደስተኛ የሆነ ሰው የለም። እንዴ ምንድናችሁ ያናይ ነገረና? የኔ እንቁ፣ የኔ የአካሌ ክፋይ ፍቅሬ ሰብልዬ፣ ያ ኤልያስ ተብዮን ጥጉን አላስያዘችው። የምርህን ነው? እናሳ አሁን እንደኔ ደስተኛ የሆነ ሰው የለም። አረ ሰብሊ ግን ይመቻት አቡ። አረ እንኳን ደስ አለሽ ብራዘር። እንኳን አብሮ ደስ አለን። አሁን ሲሳፈጠን የነበረው ያ ጥጉን እናይዘዋለን። እንዳይነን አድርገው ዋጋውን ቢሰጡት እኔ ራሱ ደስ ይለኛል። አይቀርለትም። እሺ ደግሞ ወደኛ እንዳይሆን እየመጣች ያለችው ምን ቀረኝ ብላ ነው ደግሞ? ብዙም እንዳትደሰት ልነግርህ ነው የመጣሁት። ማንኛ አልሽ አንቺ ደግሞ? ጌቶች ሲያወሩ ባሪያ ዝም ነው የሚለው። እሺ አባሻቸው ተው። ህይወታችን እየተስተካከለ ባለበት ታይም ላይ እቺን ደግሞ መተን ከትምህርት ቤት እንባረር እንዴ? ስታየኝ ዝም ብዬ የምመታ ዕቃ መስልሃለሁ? አንቺ ልጅ ግን ይሄ ጥጋብሽን አንድ ቀን አበርድልሻለሁ። ያበላኸኝ አትመስልም? ስማ ብጠግብን በራሴ እጅ በልቼ ነው። እሺ አሁን ከዚህ ትሄጂልን? ይኸውልህ መስማት ባትፈልግም ማስረግጬ ልንገርህ፣ ሰብሌ አትወድህም።
እሱን ደግሞ ልቦና ያውቀዋል። በማይሆን ተስፋ ልብህን ባትሞላው ናታን ተረጋጋ። ከተባረርክ ድጋሚ አይመልሱም። እሺ ልባረር። ይሄ ከብት እንዴት እጁን አንቺ ላይ ያነሳል? ገና ሲጣርግ ይገልልሃል። እሺ ሲጣርጎ መግደል እንዴት እንደሆነ ያሳያለሁ። ናታን ተው፣ በቃ አልኩህ። በቃ ተው። ካሌብ ተረጋጋ። ነገሮችን አታበላሽ። መሲ ለተፈጠረው ነገር ይቅርታ ጠይቅ። ይቺን ጥፊማ ሳልመልስ ይቅርታ የሚባል ነገር የለም። ውጭ እንገናኝና ማን እንደሆንኩ አሳያለሁ። መፈራ መስሎ ነው? ና ይዋጣልናል። እሺ እጠብቅሃለሁ። ናታን በጣም ይቅርታ። ከሰብሊ ጋር አሁን ጥሩ ሁኔታ ላይ ነው ያለሁት። ይሄን ነገር ደግሞ ማበላሽት አልፈልግም። አረ ጆኒ ምን እሺ ነው ለዚህ ምናምን የምትመረከከው? ዝም በል ካሌብ። ከዚህ ሂድ። የሆኑ ነገር ደግሞ የተፈጠረው በአንተ ምክንያት ነው። በዚህ ምክንያት ደግሞ ሰብሊ ማጣት አልፈልግም። መሄዱን እሄድልሃለሁ፣ ግን ክብራችንን የሌለ ዝቅ እያረከው እንደሆነ ወቅ። እሺ ያንተ ክብር አልተነካም። ከተነካም ደግሞ የተነካው የኔ ክብር ነው። አቡ በቃ ተነስ በእናትህ። በጣም ይቅርታሽ ስታይ። ቆይ ከእነዚህ ጋር ደግሞ በምን ተገናኝተሽ ነው? በሰብሊ በሰብሊ ምን? ናታን እሱ ሚስጥር ነው። እሺ በቃ እንሂድ። በምን ብታሸንፊያት ነው የሚያክል የምታሰቃያት? እንደምታው ቅድም ቹቹሻን ያደረግሻትን ነገር አይቼሻለሁ። ምን ሳደርጋት አየህ? ጫማሽን ስታሳስሪያት። ታዲያ ምን ችግር አለው? ጫማዬ ተፈታብኝ እሰሪልኝ አልኳት። እሷም መልካም ሰው ስለሆነች አሰረችልኝ። ጸጋ ዳኒ እኮ ነኝ። የሆነ ነገር ባታገኝባትማ እሷም አትሰማሽም። ምንም አላደረግኩ። ጉዳዩ ከእህቷ ጋር የተያያዘ ዳኒ፣ በማያገባ ነገር ውስጥ አትግባ፣ አለበለዚያ ግን ዋጋ ትከፍላለሽ። ምን አይነት ዋጋ? መቋቋም የማትችለውን ዋጋ ነው እሺ ላስከፍል የምችለው። ስለዚህ ስርዓት ያዝ። የአባቴ ጉዳይ ባይሆን ኖሮ ፊት ለፊት ተጋፍጬ ዋጋሽን ሰጥሽ ነበር። እኔ እንጃ፣ እኔም እሱ እንዴት እንደሚሆን አላውቅም። በቃ ተጨነቂ። እኔ የምልሽ ጄሪ፣ ወይኔ ጄሪ፣ እዩ ሲያስመጣ እንዴ እና ይምጣ ታዲያ። ደግሞ ጭራሽ ብለን አንድ ወጣት የመጣ ብለን እንጨናነቅ እንዴ? እኔ እኮ የፈራሁት ምን ሊለን ነው ብዬ እኮ ነው። እንድሽ ብለሽ እንዳትዘጊ ያለሽ እኮ ከኔ ከጄሪ ጋር አንድ ነገር ይበለን እጥብ አድርጊ ነው የምሸኘው። እሺ አሁን ድምፅሽን ቀንሽ። ሄቨን አንዴ ላናግርሽ ይችላል? ከሰው ጋር ናት። አንቺን ያናገርሽ የለም። ከሰው ጋር ናት አልኩ። ሄቨን አንዴ ላናግርሽ። ምንድነው የምታወራት? አንቺ ከአንቺ ጋር ላወራው ማልኩሽ አይደል እንዴ? ለምንድነው የማያገባኝ? ጓደኛዬ እኮ ነች። እሺ በቃ እሺ፣ ይኸው ምንድነው የምታናግረኝ? እዚህ ጋር ነው ነይ፣ እዛ ጋር እንሂድ። አይ እንደሱ እንኳን አይሆንም። ለምን ሲባል? ማውራት ያለብህን ነገር ማውራትም ከፈለክ እዚሁ ነው ፊት ለፊት። ሄቨን እቺ ልጅ ግን በጣም እየፈጠነች ነው። አሳርፊያት። እሺ ጄሪ፣ እሺ በቃ ተይው። እሺ ይኸው ማውራት እንችላለን። እንዴ ሰው አልፈልግም ከተባለ አልፈልግም ነው። ምንድነው እንደዚህ ሰው ላይ ሙጥኝ ማለት? ምንድነው እንደዚህ ሙጫ መሆን? እንዴ መሽከር ኮተታ። እሺ ይኸው ብቻችን ሆነ። ምንድነው የምታናግሪኝ? አሁንም ብቻችን አይደለም። ነይ ነይ። እሺ ይኸው ብቻችን ሆነ። ኢዮስያስ ላይ እጅ ማንሳት ምን ማለት እንደሆነ ግን ታውቂያለሽ? አዎ አውቃለሁ። በጣም ጥሩ። ስለዚህ አጸፋውን ለመቀበል በጣም ዝግጁ ነሽ ማለት ነው። የምን አጸፋ? ያደረግሽኝ ነገር ሳይውል ሳያድር ሂጂ ለአባትሽ እነግራቸዋለሁ። ይህ ተናገር። መዋሸት የሚያቅተኝ ይመስላል? ታዲያ ምን ችግር አለው? ስትመቺኝ ያዩ 3 ምስክሮች ማምጣት ይችላሉ። ከዛም በላይ ካስፈልገም ጨምራለሁ። ምን ምስክር ነው ያልከው? አዎ ምስክር። እንዴ ማንም እኮ በቦታው አልነበረም። አለመታወቅ። እኔ ያለ ካልኩኝ በጣም ብዙ ላመጣልሽ እችላለሁ። ማኪ፣ ቤቲ፣ ሌላም ሰው መጨመር እችላለሁ። ቆይ እሺ ከኔ ምንድን ነው የምፈልገው? ምን ልፈልግ እችላለሁ? ባልጠፋ ሴት አንቺ ጋር መጣ ነው እንደ ይመስልሽ? አሁንም ልደግምልሽ እችላለሁ። አትመጥኝም። እሺ ሄቨን፣
አንተ ማን ስለሆንክ ነው ማልመጥን? ማንስ ቦን ትንሽ ነህ። እሺ ኧረ እባክሽ ለዛው ነው አንድ ማትመጥኝ ስነግርሽ ፊትሽ ቅልት ያለው። እሺ ምንድነው የምትፈልገው? ጎበዝ ልጅ እንዲህ ወደ ቁም ነገሩ ስትመጪ በጣም ደስ ይላል። አንቺ ምንድነው የምትጨቀጭቂኝ? ሄቨን እና ዮሲ ምን ሆኖ ነው እያልኩሽ እኮ ነው። እንዴ ይኸውልሽ ዮሲ ያስወየ መጣና መልክ ሲሰራባት ሄቨን ወጌ ተነሳችና በጥፊ ይዛ ድርግም። ምን ዮሲ? ዮሲ ምንም ታካብጂው? አይ ሄቨን እንደዚህ ታደርጋለሽ ብዬ ስላላሰብኩ ነው። የኔ እናት ሁሉም ልክና ገደብ አለ። እሱም ገደቡን አለፈ። እሷ በጥፊ ብላ ጠጉና ሲያዘችው ምን ብሏት ነው? መጣና ጎምለል እያለ አትመጥኝኝም ሲላት ሄዳ በጥፊ ልጥፍ አደረገችው። እሺ አሁንስ ምን እያወሩ? እኔም ናቃለ እኔ እናት ሁለታችን ተቀመጠን ባለንበት መጣና ብቻዋን ላወራ ትፈልጋለህ ብሎ ግግም ብሎ ወሰራት። ይኸው እዛ እያዳረቃት ነው። እሺ ጄሪ አሁን ምን ማድረግ ነው ያለብን? ያው ምንም ነገር ማድረግ አንችልም። ተነካክሰው ሳይበቃላቸው ይከባበራሉ። እና ከዚህ በኋላ በፈለክ ሰዓት ታገኘኝ ነው ማለት ነው? በትክክል በፈለኩ ሰዓት ነው ማግኘሽ። ቆየት ነው የምታገኘኝ? አላውቅም፣ ትምህርት ቤት ግቢ ውስጥ ሊሆን ይችላል። ነገሩ አሁን ክላስም እያለቀ ስለሆነ ውጭም ላገኘሽ ይችላል። ብቻ በፈለኩ ሰዓት እና ይስልሽ ያለ ምንም ቅድመ ሁኔታ መስማማት ይኖርብሻል። አልገባኝም። ቆየት ነው የምታገኘኝ? አላውቅም፣ ሲኒማ ሊሆን ይችላል፣ ካፌም ተቀምጠን ሻይ ቡና ልንል እንችላለን። የኔ ወንድም ትንሽ አይጋጭብም? ምኑ? አትመጥኝኝም እያሉ ሻይ ቡና እንበል ማለቱ ነው? ለፍቅር እኮ ነው ማትመጥኝ እንጂ አብሮ ለመዋሉ መጥነሃለሁ። አሁን ጭቅጭቁን ተይና ምልሽን ነገር ታደርጊያለሽ አታደርጊ? እሺ አደርጋለሁ። ከሆነ ጥሩ። ስለዚህ አሁን ከተስማማን በኋላ ከትምህርት ቤት አብረን ነው የምንመለሰው። መቼ? ዛሬ? አዎ ዛሬ። አይ ካልሽ ግን ለአባትሽ ሁሉንም ነገር ይዤ ዘረግፈዋለሁ። ምርጫው አንቺ ነው። እሺ። በጣም ጎበዝ ልጅ ሄቡሙች፣ በጣም ጎበዝ ልጅ ሆነሻል። አሁን ስለዚህ ወደዛች ሚጥሚጣና ነገረኛ ጓደኛሽ መሄድ ትችላለሽ። እሺ ጨርሻለሁ። ይኸውልህ እኔን ምንም ነገር ማለት ትችላለህ፣ ጄሪን ግን እንዳትናገራት። ገና ምን አይተሽ? በነፍሰ ስጋሽ ነው የምትጫወተው። ይሄ ራሱን በጣም ጎድቶ ነው እንዴ? ይጉዳን ይነገሩ ነገሩ ስሜቱን በጣም ጎድቶ ነው እንዴ? ለምንድን ነው እንደዚህ የምትጨነቀው? ማን ነው የራሱን ጉዳይ? በስመ አብ ወወልድ ወመንፈስ ቅዱስ። እንዴ መደንገጡን ተይና ነው የጠየቅሽውን መልሽ። ማን ነው የራሱን ጉዳይ ያልሽው? ማንንስ ቢሆን አንተ ምን አገባህ? እሺ ለወረም ተከታታይ ያማል እንዴ? እኔ አልተከታተልኩም። ለምንድን ነው ተደብቀሽ እየሽኝ ነበር? ተደብቄም አላየሁም። እና እዚህ ጋር ምን እየሰራሽ ነበር? እያሰብኩ ነበር። ስለ እኔ ነው? ማን ስላንተ አለ? ስለ ትምህርቴ ነው። እስኪ ኤልያስ ሙት እየተከታተልኩ አልነበረም? በእስኪ እኔ መማል አልወድም። ከሆነ ጥሩ። ለማንኛውም ቻው። ምን እጅግ ምን ሆነ? ተናደ ግድግዳ በቦክስ ስትመታ እንደነበር መሲ ነግራኛለች። ተሳሳ ነው። ተናርጄ አይደለም እየመቱ የነበረው፣ እየተለማመድኩ ነበር። ግድግዳ በቦክስ እየመቱ መለማመድ ምን የሚሉት ነው? ቦክሲንግ ይባላል። በቃ በእኔ ምክንያት ከሆነ ራስን ለመጉዳት እየሞከርክ ያለው ተውልልህ ነው። አታስቢ የሚሰብለ ራሴን አልጎዳም። ባይሆን መጉዳት ያለብኝን እጎዳለሁ። ጆኒንም ቢሆን እንድጎዳብኝ አትፈልግም። ለሱ ቃል አልገባልሽም። ደህና ነኝ ዳኒ። የሰውዬው ስልክ እኮ አልሰራ ስለኝ ነው የሚልኩሽ። አያሳስብም፣ ከዚህ በኋላ አትጨነቅ። ማለት ነገሩ ፊክስ ሆኗል እያልሽ? አዎ ፊክስ ሆኗል። እንዴት? እሱ ሚስጥር ነው። እንዴ ለምን ሚስጥር ሆነ? ዳኒ በእናትህ አታዝገኝ። ማዝግሽ እኮ ልጅ አይደለም። እና ታዲያ ማን አስቀድዶ ነው? ቅድም ለጸጋ ጫማ አስታስርላት አይችሻል። ምን?
ቆይ አንተ የት ነበርክ? ጉዳዩ እሱ አይደለም ቹቻ። በሆነ ነገር እጅሽን ባጠመዘዘው ኖሮ አንቺ ለጸጋ ጫማ ልታስሪላታችን ነበር። ዳኒ በእናትህ ቆይ ምን ይሁን ነው የምትለው? በምን ምክንያት እንደዚህ ልታደርግ እንደቻለች ማወቅ ፈልጋለሁ። አያገባህም። ያየውን ነገር ለአንዴና ለመጨረሻ ጊዜ እርሳው። እሺ? ምን ጫማ ማሰርሽ ነው? አው ጫማ ማሰሪ። ሰማኛለህ ዳኒ? ከዚህ በኋላ ደግሜ ደጋግሜ ጫማ ሳስርም ሆነ እግር ሳጥብ ልታይኝ ትችላለህ። እሺ? ለምን ይሄን እኮ ነው እንድትነግሪኝ ፈልገው። አልነግርህም አልኩ እኮ ዳኒ። ይኸውልህ ተሳስተኝ ነገር ለቤዛ ትነግራትና ይኸውልህ አስቀይማለሁ። ኧረ አልነግራትም ግን ሰማኛለህ ዳኒ? ግን የሚባል ነገር የለም። እሺ? አፈን ብዘጋ ነው የሚሻለው። ዳኒ ነግሬሃለሁ፣ አፈን ዝጋ። እሺ? እሷ ማን ስለሆነች ነው ቆይ በጥፊ የሚመታው? እንዴ አንቺ ነገሩን ከይሰማሽ? እኔ ማጂል ነች የነገረች። አታስቢ፣ እኔ ወንድምሽ የተፈጠረውን አጋጣሚ ወደሚገርም እድል የቀየርኩት። ማለት አልገባኝም። ያረገችውን ነገር ለአባቷ ፍረጥርቄ እንደምነገር አስረግጬ የነገርኳት እና በሀሳብ ተስማማች? ወዳ ነው የምትስማማው። ቆይ ምን እንድታደርግልህ ነው የምትፈልገው? ምንም፣ በፈለግኳት ሰዓትና ቦታ ብቻ ከተገኘችልኝ ይበቃል። ዋው ዩሲ፣ ይሄ በጣም አሪፍ ሀሳብ ነው። እኔ ዩሲ አስልክ ያዚን ገና ምን ማድረግ እንደምችል አልገባትም። አሳያታለሁ። አጁዬ የኔ ነፍስ ነገር ነፍስህን ነው ማጠፋው። ጭራሽ ነፍሴ ትላለህ እንዴ? ቀላላታለሁ። አንተ ምን አገባ? ማገባውማ ደሜን ነው። አንተን ደግሞ የሰርጋችን አድማቂ ነው ማረግ። ሰውዬ አሁን ወሬህን ተውና ለቃጁ ስልኩን ስጣት። የለችም። ተሰማኛለች። ሆነ ስልኳን ያለ ፍቃዷ እንዳነሳው ካወቀች ይኸውልህ ከኔ ጋር ትጨርሳለች። አግኝቼ ነው በደሜ መጨረስ? ሰማ ይኸውልህ አሁን ከትምህርት ቤት መልስ እንገናኝ፣ ይዋጣል። ደስ ይለኛል። እንደውም አግኝቼ ልለማመድብህ እፈልጋለሁ። እኔ ቾምቤን አላወከኝም ማን እንደሆንኩ። እባክህ ማንም አይደለም ምላስ ብቻ። እሱን ዛሬ ስትመለስ ታየዋለህ። አሁን በእናትህ ወሬን ተው። ለቃጁ ስልኩን ስጣት። በጣም ናፍቃኝ ነው የደወልኩላት። ሲያምር ይቅር። እሺ ይህ ምኑ ፋራ ነው? ቆይ ላገኘው፣ ልኬን ነው የማሳየው። ያኔ ያከብረኛል። አረ ፈጣሪ ለምንድን ነው ቁራጥ ማታረግ? ይኸው በዚህ ፍጥነት ናፈቀችኝ። በቃ ምን ማድረግ ይችላለሁ? ልደውል። ምን ላርግ? እኔን ምን ላድርግ? አንቺ እኔ እኮ የወደፊት ባልሽ ነኝ። አይደለህም? እሺ ደግሞ ትዳሩንም አልፈልገውም ብለህ የለ? የኔ ውድ የኔ ማር፣ እኔ እኮ ስሜታዊ ያው ስናደድ ማድረጉን አላውቅም አይደል? እንደዛ እሺ በቃ ይቅርታ። ሰማኛለህ? ለይቅርታውም ቢሆን አርፍዳል። እንደውም ሲጀመር እኔ እናንተ መጋባት ያለብን ሰዎች አይደለን። አረ ዞቢ እያመረርሽ እኮ ነው። ለእኔና ለትዳር ክብር ቢኖርማ ከካፌ ተናድጄ ስወጣ ትከተለኝ ነበር። ሲጀመር አንተ አማራጭህን አውጥተህ አውርደህ አማራጭ ስታጣ ጊዜ ነው የደወልክልኝ። ያ ማለት ደግሞ እኔ ሁለተኛ ምርጫ ነኝ ማለት ነው። አረ ዞቢ ምን እያልሽ ነው? እኔ እኮ ካንቺ ውጪ ምርጫ ኖሮኝ አያውቅም። እንደዛ ቢሆንማ ወዲያውኑ ትከተለኝ ነበር። በሰዓቱ እኮ ስለተናደድኩኝ ነው። ዞቢ የፈለገ ቢሆንስ? ይኸውልህ ገና ትዳር ውስጥ ሳትገባ ተፈትነህ ወድቀሃል። ቆይ ትንሿን ነገር ለምንድን ነው የምታካብጂው? አየህ ለአንተ ያነሰብህ ትዳር የሚባለው ነገር ነው እንዴ ዞቢ። ይሄ ደግሞ ምን ማለት ነው? ይኸውልህ ትዳር ማለት አንተ ትብስ እኔ ትብስ ተባብለህ የምትኖርበት ህይወት ነው። አንተ ሲጀመር ከኔነት ስሜት እስካሁን አልወጣም። በጣም ብዙ ይቀርሃል። አረ እሺ ዞቢ ይቅርታ አድርጊልኝ። በእናትህ አሁን ተወኝ። አረ ውይ በቃ ትዳር ይሄ ነው። እንደው ተንገበገብኩ እኮ። አሁን ምንድን ነው የሚደረገው? እንዲህ ስገለብጠው ያራል፣ እንዲህ ስገለብጠው አረ ተው ፈተናዬን አታብዛው።
በእናትህ ድምፅን እዛ ሽንት ቤት ሰው አለ በልበት። ሽንት ቤት ብዙ ጊዜ አልጠቀምም ማለት ብታስገባው ነው እንጂ። አረ ሚኪ ቲቸር በቃ ወደዚህ ልታጠፍ። ወዴት ነው የምትታጠፈው? ምን አገባኝ? ስፈልግ ራስ ታጠፍ። አንተ ና እንሂድ። አልሄድም። ገደል ግባ ከፈለክ ገደል ግባ አንተ ራሱ። ና አቡሽ ና ሂድ። ቲቸር በቂ ወደ ክላስ ነው ቲቸር በቂ አውቆ። አረ ቲቸር በቂ አንተ ሙድ ልትይዝ እኔ ስመጣ ነው እኔን እዚህ ጋር ቁጭ ብዬ ስታይ ማንተ ወደ ክላስ የምትሄደው? አረ አይደለም ቲቸር በቂ ምን የቤት ስራ የነገው ነው ብቻ ልቀጥፈ ባልወደ ምንድነው ቀጥፍ? አቤት አቡሽ አሁን ቲቸር በቂ ለማለት የፈለገው ሳይገባ ቆርጦ ነው ሙድ እየያዘኝ እኮ። አይገርምም ሚኪ? አሁን በሱ ቤት እኮ እኔ ጋር ሙድ የሚያዙ ነው አይደል? አረ ቲቸር በቂ እኔ ሙድ አልያዝኩም። አረ እባክህ ከዚህ ወዲህ እንዴት ተደርጎ ሙድ እያዘላ? አየሁ ቲቸርዬ ሌላ ሙድ ሊይዙበት። ይሄ ተንኮለኛ ልጅ። አንተ ቢኪ ምንድነው የምትሆነው? እኔማ ሐቁን ነው የማወራው። እንደሱ ንገርልኝ እባክህ። አንተ ይታው ብያለሁ ተው። አንድ ቀን ያዝኩ ቀን እውነት ነው የምልህ እኔ የጎረቤት ፈስ ነው የማስፈሳ። እንዲህ ነው የማንዛርጠ ነግሬሃለሁ። ጓደኛዬ ስለሆንክ የምሸፍንን ልመስለው ነው? እውነቱን እንቅጩን ነው የምናገረው ቲቸር በቂ። ጎሽ አንተ እኮ ነው ድሮም ልብ አለ ልብም ሆድም አለ። ይሄ ነው እንጂ ጎረምሳ እንደው ይሄ በዚህ እድሜው ከሴት ጋር አሸሸ ገዳሚ ይላል። ቤተሰቦቹ አስተምራሉ ይላሉ። እሱ ግን ይኸው እስቲ ሚኪ ኧረ እባክህን አንድ ነገር በለው። እንደው ካንተ ለምን አይማርም? እንደው ምን አለ ሴቱን አሸሸ ገዳሚውን ትተህ ከሆድህ እንደሱ ብታበዛ ትሰፋለህ። ምን አትጎዳ። አዩልኝ አይደል ቲቸር በቂ? ነገርኩት አይሰማም። በቃ ድንጋይ ራስ ነው ልጁ። አንተ ሚኪ ምን እሺ ነው? እንደውም በቃ ካልደፈረሰ አይጠራም። እውነቱን ነው የምናገረው። እርሶ እንደምንም ብለው ይምከሩልኝና ልጅ ይስተካከል በቃ። ምኑ ነው የሚመክሩኝ? እንደው ጊዜ ያሳዩት። ይሄ እምቦቃቅላ ልጅ ያለ እድሜው ፍቅር ጀምሮ እኮ ነው ያለ እድሜው። አያ ሚኪ ባለፈ ግን ሊሸማጥጠኝ ሞከረ። አያውቅም አልተማረም ብሎ። ቆይ እኔ የምለው በዚህ ሁኔታ እንዴት ነው ዩኒቨርሲቲ የምትገባው? እስቲ ይምከሩት ቲቸርዬ። የዘንድሮ ዩኒቨርሲቲ ትምህርት ማለት እኮ ነው እንኳን ሴት ተይዞ ተጠንቶ ራሱ አልተቻለም። ሸክም ነው ይሄ ልጅ። እንዴት ሊሆን ነው? እሺ የነገ አላማው እንዴት ሊሆን ነው የዚህ ልጅ? ቆይ እኔ የምለው አንተ ራስህ ሙድ እያዝክ ነው እንዴ? አንተ ማ እኔ? አዎ አንተ ቲቸርዬ። እርሶ በመከሩኝ እርሶ ላይ እንደዚህ ተንከሲስ እኔ ሙድ ይዛለሁ? ኖ ፕሮብሌም። ኧረ እባክህ በአንተ ቤት ሸውደህ ሞታል። አሁን እዛ ጋር አይተናቸው ተው ሚኪ ለሳቸው ክብር ሲባል እኛ እንታጠብ ስል ኧረ እባክህ ይምጡ ሙድ ይዝባቸዋል ያልከው ማ እኔ? አዎ አንተ። ወይኔ በቃሉ አስተምራለሁ ባልኩ እናንተን እውቀት አስገበያለሁ ባልኩ በእናንተ ሙድ መያዣ ልሁን መጨረሻ እንደዚህ ይሁን። ይኸው እግዚአብሔርን ቲቸርዬ እኔ ለእርሶ ላይ ሙድ ለመያዝ በስህተት እራሱ አስቤ አላውቅም። ኧረ እባክህ በአንተ ቤት ቲቸር በቂን ሸውደህ ሞታል። አንተ ቲቸር በቂ ማለት እኮ እልል ያሉ አራዳ እኮ ናቸው፣ በወንፊት ውሃ የሚቀዱ። ጎሽ አቡሻ እንደ ተባረክ እኮ እንደው እንደሱ ንገርልኝ እስቲ። ጭራሽ ይሄ ጠቋራ ባሪያ ሙድ መያዣ አደረገኝ እኮ አንተ ጓደኛው አደረገኝ አብሬው ስውል። አረ ቲቸርዬ ተረዱኝ፣ እኔ ሙድ አልያዝኩም። ቆይ እኔ የምለው ለመሆኑ ምን እያደረጋችሁ ነበር? ቲቸርዬ ከነገ ወዲያ የሆነች ቆንጅዬ ጉድ ባይ ሴሬሞኒ ያዘጋጅተናል። ስለሷ እየተማከርን እኮ። የት ነው የተዘጋጀው? እዚች ሚኪ ካፌ። ማን ነው አዘጋጁ? እኛ ነን። ዋናዋ ግን ሶሲ ነች። ትምህርቱ ላይ ስትባል የለችበትም። እዚህ ላይ ግን ማን ይቀድማታል? ቦልትም በላት እኮ መሮሯጥ ነው። የሆነ ነገር ከተፈጠረ መሮሯጥ ነው። እንደው እሷ ልጅ ግን እንደው መጨረሻዋ ምን ይሆን? ከዚህ የባሰ ነው እኮ መጨረሻዋ፣ ከዚህ የባሰ ነው የምትሆነው። እንዴ አቡሽ ግን በቂን የሚያህል ግዙፍ ሰውዬ ለምንድን ነው ክብር እንግዳው ነው የማይመጡት? እኔ በቃሉ? አዎ እርሶ የተከበሩ መምህር ካልመጡ ማን ሊመጣ ነው? አቡሽ ችግር የለም። ለማንኛውም አስብበትና አሳውቃችኋለሁ። ችግር በቃ አሁን ወደ ክላስ ግቡ። በዛ ነው ክላሱ። ምን ያደናብራችሁ? እንኳን ጠራችሁኝ እንጂ ቀላል እመጣለሁ። አይ ክብር፣ አይ ግርማ ሞገስ። ይኸው አስተምረህ ፍሬያማ ስትሆን እንዲህ ነው። አየህ ደሳለኝ ቢጠሩት ተማሪዎች እንዴት ናችሁ በጊዜ ጨርሱ ነው የሚሏቸው። እኔ ግን በጨዋታ ሳምርላቸዋለሁ። ከነ ስንታየው ከነ ንጉሴ ተመርጬ የምጠራ ለዚህ ነው። አየህ አይደል? ክብር ሲኖርህ እንደዚህ ነው። ተባረኩ። አታልፉም፣ ግን እንድታልፉ ሙሉ ጸሎቴ ይሆናል። እግዚአብሔር ከእናንተ ጋር። አይ በቄ
የግቢው አንደኛ በቅሻ እና እሺ ብለሽ መጣሽ? ታዲያ ምን ማድረግ እችላለሁ? ያለኝ እኮ ለአባትሽ እናገራለሁ ነው። አባቢን ደግሞ ታውቂዋለሽ እንዴ? እና ታዲያ ይናገራ ሄደን ሽምጥጥ ብለን እንክደው ነበር እኮ። እንደሱም አስቤ ነበረ፣ ግን በቃ አይሆንም። ለቤቲ ለማኪና ለብሌን አስመሰክርብሻለሁ አለኝ። እነሱን ደግሞ ታውቂያቸዋለሽ፣ ያደርጉታል። ይህ ምኑ ተንከሲስ ነው በእናትሽ? እጭ እንደው የሆነ መሰሪ ነው። ሆን ብሎ ስሜታዊ እንደሆነ አድርጎ ተጠቀመብኝ። ቆይ እሺ አልሽው? እስከ መቼ ድረስ ሊያዝሽ ነው የፈለገው? አላቅም ጄሪ፣ በጣም ግራ ነው የገባኝ። አይዞሽ ጓደኛ፣ የሆነ መንገድማ አናጣም። እሺ ቆይ ምን አይነት መንገድ ልናገኝ እንችላለን ብለሽ? የሆነ ተንኮል እንሰራና መረጃ እንይዝበታለን። ከዛም በኋላ በሱ መረጃ እያስፈራራን ማለት ነው። ወዶ ሳይሆን በግዱ ማስፈራራቱን እንዲያቆም ነው የምናደርገው። ተስፋ አደርጋለሁ። እስቲ ኦፍ ኢቨን ግን ያ ሲስተም የሚባል የሰይጣን ቁራጭ እንደው ተገላገል ነው ብዬ ሳልጨርስ አንድ ዮሴስ ደግሞ እዚህ ራሱን ሲሰምኑ ነው ቁጭ አለ። ሲያስጠሉ በመድኃኔዓለም። ተረጋጊ በቃ። በእርግጠኝነት የሆነ መንገድ አናጣም። ተስፋ አደርጋለሁ። ሻይ የት ሄደሽብኝ? እኔ እዚህ ነበርኩ። ፈለግሽኝ እንዴ? አዎ ፈልጌሽ ነበር። ቤዚቲ ምን ነው ችግር አለ እንዴ? ኧረ ችግር የለም። አሁን እኮ ሰው ፈልግሻለሁ ምናምን ስለኝ ምንም የሰላም አይመስለኝም። አይዞሽ የኔ ቆንጆ፣ እንደዚህ ፍርሃት በፍርሃት ያደረገሽንም ስሜት እንቀይረዋለን። እሺ ቆይ ግን አንቺ ለምንድን ነው የፈለግሽ? እኔማ እኮ ስለ አደፍሮስ ጉዳይ ምናልባት ፖሊስ ብናናገር ከረዱን ብዬ ነበር። አይ ቤዚቲ፣ ህጉም ቢሆን እኮ ለሱ ነው የሚለው። ለነገሩ ልክ ነሽ። እኔ ምን ላድርግ ግራ ቢገባኝ እኮ ነው። የኔ ቆንጆ አትጨነቂ እሺ። አደፍርስ ሚጢጢ ነው አይወስዳትም። አንቺ እንዴት እርግጠኛ ነሽ? እኔ እንጃ ቤዚ፣ እንደዚሁ ዝም ብሎ ውስጥሽን የሚሰማው ስሜት አለ አይደል? እንደዛ። ለነገሩ ልክ ነሽ። ስሜታችንን ብናምን ነው የሚሻለው። አዎ እሱ ነው የሚሻለው። ቶሎ ና ካልከኝ ቦታ አለው፣ ቶሎ ና ከቀጠርከኝ፣ ቶሎ ና ሳታስጠብቀኝ፣ ቶሎ ና ሳታስቆመኝ፣ ቶሎ ቶሎ ና ቶሎ። ቆይ አንቺ ልጅ ግን በኔ እጅ መሞት ነው የምትፈልጊው እንዴ? ደግሞ ምን አደረኩሽ? ሰው ዘና ፈታ ማለት አይችልም እንዴ? ምን ለማለት እንደፈለኩ ገብቶሻል? እኔ ምንሽ አንቺው ትላንትና ብሩኬ ከዴቭ ጋር ኳስ ሲጫወት ነበር አይደል? ዛሬ ሴት ነው ያለው። ስተኝ ብሩክ ጠባቂ መስልሻለሁ? አዎ ፍቅረኛው አይደለሽ እንዴ? የት እንዳለ የት እንደዋለ ማወቅ አለብሽ። ሄዋን አታበሳጪኝ፣ አፍሽን ዝጊ ብዬሻለሁ። እሺ ክፈኝ። ለምን? ዝም ድልሽ አይደል የፈለግሽው? ስለዚህ ክፈኝ። አንቺ ልጅ ቆይ ዛሬ እኔን ለማሳበር ነው ቆርጠሽ የተነሳሽው? እንደዚህ በቀላሉ ማበዳል እንዴ? እስኪ ዝም በይ እንዴ። ሀኒቾ ጊሊያድ የታይ? ቆይ እንደዚህ ምን ያርበተብትሽ? አፈር ቢስ ታስጠላ። ጥርስሽ ከጣጣ ያማረባው። አንቺ ባትኖሪ ግን በምን አባቴ ነበር የምዝናናው? ሄዋን ግን በጣም እያስደበርሽኝ ነው። እሺ በቃ ከዚህ በኋላ ምን ማለት? እኔ እዚህ ልጅ መቀለጃ ሆኜ ልቅ እዴ አንቺ ቾምቢላ የቃጁ ደም ስር የት ጠፍተሽ ነው? የሰፈራችን ድምቀት ጠፋሽ እኮ። አለሁልህ። ማን በእናትህ ታውቋል። ግን ቾምቢ አንተን ሳይ ምን እንደሚታየኝ ታውቃለህ? ምን ይታያል? መቼም ጥቁር ነገር አልልህ። ይሄ አፍቃሪ ልብ ነው ፈንደቅ ደቅ ብሎ የሚታየኝ። በቃ ሰከስክ። መጨረሻ ያንተ ሙድ መያዣ ሆኜ ቀረው ማለት። ይሄ እኮ ሙድ መያዝ አይደለም ቾምቢዬ። እንደውም አንተን ሳይ ልብ ብዬ ሳይ ምን ትዝ እንደሚለኝ ታውቃለህ? እዚህ ጣሊያን ያለው አርስቶትል ታላቁ ፈላስፋ እሱ የተናገረው ንግግር እኮ ነው ትዝ የሚለኝ። ይኸውልህ ምን እንደሚል ታውቃለህ? ምን አለ እባክህ? ፍቅር አለ። እውነተኛ ደግሞ ፍቅር የሚታወቀው በጥቋቁር ቀለሞች መካከል ነው ይላል አርስቶትል። አሁን አይደለ እንደሚገለጥልኝ ልብ ብዬ ሳይ ለካ ጥቁር ነህ። እኔ እንደው አንተ ልጅ ምን ባረግ ነው የሚሻለኝ? ፊትህ አያምር፣ መልክህ አያምር፣ ሳቅህ አያምር፣ ቀልድ ሁላ አያምር። እንደው ምንህም አይመር ብሎ የፈጠረ ፍጥረት ከንቱ ፍጥረት ነህ አንተ። ይኸውልህ አሁን አታዝገኝ፣ ከመንገዴ ዞር በል። ምን ቾምቢ ልትሞት ነው እንዴ የምትሄደው? ወይ ልሞት ወይ ደግሞ ልገል። ኦ ሜራ፣ አረ እንደው ፈጣሪ ምን አለ ልጅ፣ አረ ተው የሆነ ነገር አድርገው፣ ከኔ አቅም በላይ ሆኗል። አለው በለኝ ወዬ በለኝ። እንዴ አንተ ልጅ አረ ተው። ይኸውልህ ብትገድልም ዕዳ ነው ብትገደልም ደግሞ ዕዳ ነው። ተው የምነግርህን ስማ። አልሰማም። እሺ የምትሄድበትን ቦታ ፍንጩን ንገረኝ። ፍቅሬን ላድን እና ሆስፒታል ነው? ፍቅሬን ላድን እያልኩ ሆስፒታል ትላለህ እንዴ? እንዴ ታዲያ የታመመ ነገር የሚገኘው ሆስፒታል ብዬ ነው። አንተ ቀልድ ምን አለብህ? እንዴ ቾምቤ ተው፣ እንኳን ፌስታሉን እንኳን ደበቅ አድርግ።
ምናልባት በህይወት እንኳን ካልተመለስኩኝ ለቃጁ ደሜ እንዲህ ብለህ ንገራት። ምን ልበላት? በህይወት ምስቅልቅል አባጣ ጎርባጣ ቾምቤ ያፈቅርሻል ነፍሱ እስክትወጣ ብለህ ንገራት። ኧረ ጉዴ! ኧረ ጉዴ! ኧረ ፍቅር የተባለ ጉድ ግን ምን አይነት ሰው ነው? ወይ ሰው ለካ አይደለም ግን ምን አይነት ነገር ነው? ስንቱን እኮ አፍቃሪ እኮ ጀዝባ አደረገው። ኦሜራ ምን አለ እኔ ባፈቀርኩና በጀዘብኩ። በህይወት ምስቅልቅል አባጣ ጎርባጣ ቾምቤ ይወድሻል ነፍሱ እስክትወጣ። አይ ቾምቤ ቻው ኒኩ ዛሬ እኮ ትንሽ ነው የሚያስነክሰኝ እንጂ መራመድ እችላለሁ። ደህና ነኝ። ጀግና እኮ ነሽ የኔ ቆንጆ። ለምን ለመጨረሻ ጊዜ ደውዬ ቲሸርቱን አላቀብለውም? ዛሬ እኮ ስደውልለት ያልነሳልሽ ምናልባት ስራ ላይ ሆኖ ነው። ነገ ደውለሽ ታቀብያለሽ። እሺ በቃ አንተ ሂድ። እንደውም ቋሚ የትራንስፖርት ብር ትራንስፈር አድርገኝ ይሻላል። አዎ ትንሽ ልሸኝሽ። አይ ከዚህ በላይ ከሸኘኝማ ቤት ላይ ነው ይሻላል። ስለዚህ አንተ ብትመለስ ነው ይሻላል። እሺ የኔ ቆንጆ፣ ውድድ ነው ማድረግሽ። እኔ በጣም ነው የምወደው። ባይ ባይ። ይሄ የዛችን ስልክ አይደል? አሁን ደግሞ ካላነሳላት ጨቀጨቀኛለች። ሄሎ፣ እንዳዘጋ ቆይ ግን አንተ ለምንድን ነው በዚህ ልክ በጣም አስፈሪ ሆንከው? ማለት ደግ ነህ ግን ደግሞ በዛው ልክ በጣም ኮስታራና አስፈሪ ነህ። ልክ እንደ መምህር ገዛኸኝ። I think you guys are so related. ካልሽሽ አሁን ወደ ጉዳይሽ ተገቢ። ቲሸርትህን ማን ይገዛልህ? ራሴ ነኝ። እናትህስ ለምን እሷ አትገዛልህም? ሲመስለኝ ለአንቺ ልብስ መገዛልሽ እናትሽ ነሽ መሰለኝ። ያ ጥሩ እና ምን ፈልገሽ እንደልሽ? ፕሊዝ ቲሸርትህን እኮ ልመልስልህ ነው። በቴሌግራም እስኪ ሎኬሽንህን ላክልኝ። ዛሬ አይመችም እንዴ? ምን ማለት ነው? እኔ እኮ ኦልሬዲ ከቤት ይዤ ወጥቻለሁ። በዛ ላይ እኮ ከስር ምንም አልለበስክም፣ ይበርዳሃል። እሱ እኮ ትናንትና የተፈጠረ ነገር። ዛሬ ሌላ ቲሸርት አድርጌ። እሺ በቴሌግራም ሎኬሽንህን ላክልኝና በሬድ መጥቼ ላቀብልህ። እሺ ልክልሻለሁ። ዛሬ ካላኩላት መቼም አታስቀምጥም። አሁን ልብሱን ቶሎ ይዤ መምጣት አለብኝ። አስደነገጥሽ። አስጠበቅኩ እንዴ? ብዙም አይደለም ግን የሆነ በቲክቶክ ማስታወቂያ የሚያሰራኝ ሰውዬ ነበር። እሱ ነው እንጂ ሌላ ነገር የለም። እና ለምን ቀደም ብላ ነገርከኝ? ያው ከአንቺ ከፍቅር የሚበልጥብኝ ነገር ስለሌለ ነው። ኦ ቴንክ ዩ። ግን አሁን አንተ መሄድ አለብህ። እንደውም መሲ ከኋላ ስትመጣ ይቻስ ነበር። ከሷ ጋር እሄዳለሁ። እርግጠኛ ነሽ? አዎ ይሄ እድልማ ሊያልፍ አይገባም። እሺ የሚያሳብ ቻው። ቻው። ደግሞ አፈቅርሻለሁ። ማንን እየጠበቅሽ ነው? እናትህን እየጠበቅኩት ነበር፣ ስልኩን ዘግቶታል። ስለዚህ እኔ ምርጧ ጓደኛሽ እስከ ቤት እሸኝሻለሁ። እሱን ተይው፣ ባልሽ ስለሄደ ነው አይደለ? መሲ ደግሞ ችግር አለብሽ። ሰው መቀለድ አይችልም። አይችልም። ና ያው ልሸኝሽ። እፎይ መቼም ይሄን ቀን በጉጉት ስትጠብቂው ነበረ። አንተ ጋር የሚሄድበትን ቀን አሁን ምን ነው ገረመሽ? አንተ አይደለህ እንዴ ስንት ነገር ፈንቅለ አብሬ እንዴት እያስገደድከኝ ያለው? የፈለግሽውን ማለት ትቻለሽ። ብቻ ግን ይሄ እድል ሳልሽ በደንብ ልትጠቀሚበት ጥሩ ነው። ደግሜ ይሄን እድል አልሰጥሽ እችላለሁ።
ከቻልሽ ደግሞ ፎቶ መነሳት ምናምን ይቻላል። ችግር የለውም። ኢሞም ላይ ፌስቡክም ላይ ኢንስታግራም ደስ ያለሽ ላይ መፖስት ትችላለሽ። አብሬህ እየሄድኩ ስላለው ራሱ ደሜ እየፈላ። ኧረ እባክሽ ጉድ እኮ ነው። ስለዚህ ፎቶ መነሳት ይኖርብናል ማለት ነው። ዩሴስ ችግር የለውም። ሰልፊ ነው እባክሽ። አይ ይሄ አዚማም የሆነ ሽማግሌ እንደው ምንድነው የሚሻለው? እንደው ለምንድን ነው ልጅቷን የማይተዋት? ምንድነው የሰው ሰው ላይ እንደዚህ ሙጥኝ ማለት? አልፈልግም ተባለ እንዴ? ምን ያደረጉ ነው እንዴ? ፎቶ ሊነሱ እንዳይሆን ጭንከፍ የሆነች ልጅ እንደው ጭራሽ አብራ ፎቶ ትነሳለች እንዴ? አሁን እሺ እንደው በፈጣሪ እምቢ ማለት ማንን ገደለ? ይሳቃጥላል ደፋኝ ነው። አሁን ደስ አለ? ይሁን ብዬ ነው እንጂ ፎቶ ላይ ምንም አታምር። በአካል የሚያምር ሰው እኮ ፎቶ ያወጣለትም ይባላል። ኧረ እባክሽ ማነው ደግሞ በአካል ታምራለሽ ያለሽ? ማክቤል? አዎ ማክቤል። ነገሩ መልክ ስለማያውቅ ነው አንቺን የጠበሰሽ። ዩሴስ ግን ስነ ስርዓት ያዝ እሺ። ባልሽ ምን ልታመጪ? ትንሽ ታገሰኝ። እኔ ሄቨን ማንነቴን አሳይሃለሁ። ኧረ እባክሽ ቴዲ አፍሮ አንዴ ምን አለ መሰለሽ? ስልቻ ቀልቀሎ ስልቻ አይሄቡ ጉራ ብቻ የፈለግሽውን ማድረግ ትችያለሽ። እሺ ጠብቂኛ። አይ ይሄ ሲፈጠርማ ቆም ያለ ነው። ምን ፈለግሽ? የት ነው ያለኸው? ምን አገባሽ? ከትምህርት ቤት ስንመለስ ቆመ የምጠብቀን ቦታ ቆመ ጠብቀን እኮ አንቺ እና ኢቫንን ሲስተም አዎ አልኩህ አይደል እንዴ? ቆይ ምን አባሽ ቢቆርጥሽ ነው ዛሬ ጠራሽ? ላጭን ሄቨን ላይ እያዝረከረክ እንደሆነ በደንብ ጠንቅቄ አውቃለሁ። እሺ ጄሪ ብቻ እሷ ፊት ሆነሽ እንደው እንደዚህ የምታወሪ? ኢዮስያስ ሄቨንን በሆነ ነገር አስፈራርቶት አብረው ወክ እያደረጉ ነው። መተህ ታስጠላት እንደሆነ መተህ ታስጠላት። አይ ካልክ ደግሞ ኢዮስያስ አፈፍ ያደርግልሃል። እሺ ሄሎ ሄሎ እቺ ሞዳል ሲስተም እንደዚህ ማሻፍቼባት በቀላሉ አቀማኝ። ኦላ በሰላም ነው እንደዚህ ጠፍ ይጠራል? አዎ ከቤዛ አንድ ጥሩ መረጃ ሳላገኝ አልቀርም። ምን አገኘ? መኮንን ማለት የያሬድ አባት ጋርድ ነው እና በሱ ትዕዛዝ ነው እነ ቤዛን እየተከታተለ ያለው። ያሬድ ማለት የቤዛ ፍቅረኛ? አዎ እሱ ነው። ቆይ ይሄ ጉዳይ ወዴት እያመራ ነው? ምናልባት አቶ ተክሎና ያሬድ አባት የሚያገናኛቸው ነገር ይኖር? ጥሩ ጅታ ነው፣ ግን ተክሎው ራሱ ያሬድ አባት ቢሆንስ? ምናልባት እኔም ከሱ አንግል ለማየት ሞክሬ ነበር። ስለዚህ ይህንን ጉዳይ በደንብ ለመቆጣጠር ትኩረታችንን መኮንን ላይ ማድረግ አለብን ማለት ነው። በጣም ጥሩ። እና ሌላ አዲስ ትዕዛዝ አለሽ? የመኮንን አድራሻ የት ነው? እሱን አላውቅም፣ ግን ደግሞ ቤዛን መጠየቅ እችላለሁ፣ ወይንም ደግሞ ያሬድ። ከእነሱ ይልቅ ግን አሪፍ የሚሆኑ ዳኒ እንድትጠቀመው። ያ እሱስ ልክ ነሽ። ዳኒን በደንብ ተከታትለን መኮንን የት እንደሚኖር ማወቅ እንችላለን። ከዛ ደግሞ በመኮንን ተክሎ ማግኘት እንችላለን ማለት ነው። እኔም የማስበው እንደዛ ነው። ስለዚህ በጣም ይፍጠን ይኖርብናል። እሺ ሄሎ ቾምፒ፣ እየሰማው ነው። ቀጥል። እኔ እየመጣሁልህ ነው። አንተ የት ነህ? እኔም እየመጣሁ ነው። የት ልጠብቅህ? አንተ የፈለክበት ና በለኝ፣ እኔ እመጣልሃለሁ። እንደዛ ከሆነ ማቋረጫው ጋር እንገናኝ። እሺ፣ ደስ ይለኛል። እስታይ። ቆይ ስማ ቾምፒ፣ ምን ቀረ? አሸናፊው ቃጁዬን ይጠቀልላል። እስማማለሁ። ተሸንፈ ብታለቃቅስ ግን ማንም አይሰማም። እሺ እመነኝ፣ መቼም ነው ማላለቃቅሰው። እሱን እናያለን። እናቴ ድረሽ እያልክ እንድታነባ ነው ማደርገህ። ተሰማኛለህ? በፎከር አይደለም ባደረገ ነው። አሳያለሁ። እሺ እኔ ናታን ሰባብሬ ጥገን ካላያሰስኩ ሞቻለሁ። ናታን እናቱ ሆድ ውስጥ ብገባ አታመልጠኝም። በደሜ መጣ በአይኔ መጣ ነው። ጊልያድ አሁን ቀልሽን ከሆነ ግን ትጣይኛለሽ። ይኸውልህ ጊልያድ እንዳትጠጋኝ፣ ያለበለዚያ እወድቅብሃለሁ። እሺ አይሄው አሁንም አልተቀየርሽም ማለት አልተቀየርሽም?
ማን ያልተቀየረው? ያኔ እኮ ነፍሰ ቀጭን ስለሆንኩ ነው እሺ የምፈራው። አሁን ይሄን ወፍሬ ያለው። ይኸውልሽ ሔዋን፣ እኔ ልጣላ አልመጣሁም። እሺ ሔዋን በቃ ተረጋጊ። ምንድነው ጌታችሁ አልተመቸኝም። አንተ ንቀኝ። እሺ አለቃ። አንቺ እንዴት ነሽ? እኔ በጣም ደህና ነኝ። አንተ እንዴት ነህ? መኖር ከተባለ አለ። ያው መምጣትህ ለማነግሮኛል። ለእኔም እንደነገረሽ ነግሮኝ ነበር። ስላየሁሽ በጣም ደስ ብሎኛል። እኔ በበሌው ጊሊያድ ተብዬው አሁን ሂድ ንካው። አገኘሁህ። ይኸው ቲሸርት ነው። ሄይ ጋይስ። ሃይ አንቺ ባሪፍ ቺክን የቀየረሽ ባክሽ። እሺ በቃ ያው ቲሸርቱን ተቀበይሽልኝ። ሂጂ ሞክረው እንጂ ካልሆነ እኮ ኤክስቼንጅ አለው። ቲሸርቱን አስወለቀችው እኮ መቼም ይሄንን የመሰለ ገላ መጻል ላይ ነው። በቃ እኛ ልንሄድ ነው። ቆይ እንጂ አንቺው ቆይ እንጂ። አይ እንቸኩላለን። ይሆነኛል አልኩሽ አይደል? ሂጂ በቃ። ካላየው ካላም እና ታዲያ እዛ ዳበል አውርቄ ለከው። ትናንትና እኮ ታዲያ አድርገዋል። ትናንትና ማማራጭ ስላጡ ለረዳሽ አስቤ ነበር። እኔን ካፈርከኝ እንኳን እንጨክናለን። አውች! ምን ያንቀለቅልሻል አንቺ? I'm sorry. ባለራዲዮ እየጠበቀሽ ነው። የከፈልሻል መሰለኝ። እንዴ እኔ እኮ ይሄን ራይድ አላውቀውም። እንዴት ትናንትና ከዛ ድረስ ወደ ያምሻል እንዴ? ግቢ። ደህና ሁኚ። ቲሸርቱ ካልሆነ ግን አሳውቀኝ እሺ። ኤክስቼንጅ አለው። ባይ። አለሁልህ። አንተ እንዴት ነህ? አለሁልሽ። ደህና ነኝ። እመንሽን ፊትሽ ተረብሿል። ጥሩ አይደለሽም። የተፈጠረ ነገር አለ እንዴ? አረ ምንም ችግር የለም። ቆይሽ አደፍርስን አገኘሽው እንዴ? አላገኘሁትም። ስልክ ሳልደውል አልደወለም። ስታይል። አንተስ ሚጢጢ ጋር ሄደህ ነበር? አዎ ከትምህርት ቤት አንተ ማዘርጋ አስቀምጫታለሁ። አመሰግናለሁ። እሺ ምን ማለት ነው? ይሄ እኮ ደግሞ ግዴታዬ ነው። እሱንም አውቃለሁ። ፎንቄ የሆነ ያልነገርሽ ነገር እንዳለ ይሰማኛል። አረ ምንም ነገር የለም ፎንቄ፣ በእናትህ ዝም ብለህ ራስን አታስጨንቅ። ፊትሽ እኮ በጣም ተረብሿል። የሆነ ያልነገርሽ ነገር እንዳለ ይሰማኛል። በቃ እኔ ውስጤን ምንም ሰላም እየተሰማኝ አይደለም። ማለት በጣም ፍርሃት እያለኝ ነው። በዛ ላይ ደግሞ በጣም እየጨነቀኝ ነው። ዝም ብሎ ያለ ምክንያት እኮ እንዴት እንደዚህ ይሰማሻል? ድሮም ማየ ልትሞት አካባቢ ነበረ እንደዚህ አይነት ስሜት ይሰማኝ የነበረው። አሁን ግን ጌት እንደመጣ አላውቅም። በቃ እየተሰማኝ ነው። አረ ላሽ ብቻ ቆይ በሚጢጢ ጉዳይ እንዳይሆን። አይ አይደለም አውቄዋለሁ። ብቻ ይሄ ውሻ ከመጣ በኋላ ነው አይደል እንደዚህ የተሰማሻለሁ? ፎንቄ ምን አለ ብትፈቅጂልኝና ደህና አድርጌ ዋጋውን ብሰጠው። ይኸውልህ ፎንቄ፣ የምትወደኝ ከሆነ ተሳስታ አደፍርስ አጠገብ እንዳትደርስ። ይኸውልህ ከእሱ ጋር የምትገናኝ ከሆነ ግን ያኔ የኔና ያንተ የመጨረሻ ቀን ይሆናል። እሺ ያበቃልናል። ቀስቴ እንደው ይኸውልህ አሁን ከዚህ ሙድ እንደወጣ ከፈለክ የሆነ ቦታ ይዘኝ ሂድ። አስተያየት አሁን ነው እያደረገን አይደለም። ከዛ የሆነ ቦታ ወስድሻለሁ። ከዛ የስሜት እንዲለቅ አደርጋለሁ። እሺ አንቺ ጠፍተሽ ነው እዚህ ድረስ የመጣው? እነዚህ እንዴት ሊመጣ ቻለ? እንዴ ምን ማለት ነው? ፍቅረኛዬ እኮ ነው። በማንኛውም ሰዓት ሊመጣ ይችላል። የኔ ቆንጆ እንዴት ነሽ? አይ ሲስተም፣ እኔ ሲጀመር አንተን መች አጣሁ? ሴት አለች ከተባለ እኮ አንተ ሲኦልም ሆነ እንጦሮጦስ ፈንቅለ የምትመጣ ሰው ነው። አንተ የሴት ምች። ቆየሁብሽ አይደል? አረ ምንም ችግር የለም። ለምንድን ነው እሱ ተከትሎሽ የመጣው? እኔ እንጃ፣ ዝም ብሎ አጋጣሚ ነው። ስማ አንተ ቴክስት ልከህ ማስፈራራት ሳያንስ ብለህ ተከትላት ትመጣለህ እንዴ? ማን ነው ቴክስት የላከው? አንተና ሌላ ማን ሊሆን ይችላል? ስማኝ፣ እኔ እንደዚህ ነገር አላደርግም። እሺ እሺ፣ እሱ ሌላ ጊዜ በጊዜ ሂደት አጣራዋለሁ። አሁን ብቻችንን መሆን ስለምፈልግ ላጥበል። እንደዛ ሊሆን አይችልም። ሄቨን የምትሆነው ከኔ ጋር ነው። ለምን ሲባል?
ምክንያቱም ሄቨን ከኔ ጋር መሆን ስለምትፈልግ አይደለም ዴቭ? ማክቤል ለዛሬ ከሱ ጋር ልሂድ? ሞቻታለሁ እንጂ በጭራሽ አይሆንም ሄቨን። ለምን ሲባል? ምክንያቱም ሄቨን የኔ ፍቅረኛ ስለሆነች። ከሱ አንተም ታስበው ነው። ሄቨን ከኔ ጋር ትሄጃለሽ አትሄጂም? ማክቤል በቃ ለዛሬ ብቻ ተረዳኝ እሺ? ይታደሉታል እንጂ አይታገሉት ብዬ ነበር እኮ እኔ እዚህ ጋር በቃ ምሽን እናንተ ነገር እዚህ ጋር በቃ በጣም ጥሩ። እኔም የምፈልገው እሱ እሺ ጸጋ፣ ነገሮች እንዴት እየሄዱልሽ? እንዳሰብናቸው እየሄዱ ነው። በጣም ጥሩ። እንዳሰብሽቹን በቁጥጥር ስር አደረግሻት? በሚገባ። እና ቀጣዩ እርምጃችን ምንድን ነው? ከዛ በፊት ግን የያሬድ አባት በምን አይነት ሁኔታ ላይ ናቸው? እሱ ሁሉንም ነገር ጨርሷል። የመጨረሻ ፈተናችሁን እስክትፈተኑ እየጠበቀ ነው። እንደዛ ከሆነ በጣም ጥሩ። የመጨረሻ ፈተናችንን ነገ እንፈተናለን። ስለዚህ ጉዳዩን ከነገ ወዲያ እንዲያደርጉት ነገራቸው። ጥሩ። ሌላስ? ከደመረ ጋር የተያያዘውን መረጃ ደግሞ ለሚመለከተው አካል ስጥና ከነገ ጀምሮ ደንበኛችን እንዲከታተሉት አድርግ። እሺ፣ ታዛዥ ነኝ። እኔ ደግሞ በቹቹና በቤዛ መካከል ያለውን ሰንሰለት ለመበጣጠስ ጥሩ የሆነ ወጥመድ አዘጋጅቻለሁ። እና በዚህ ጉዳይ የኔ እርዳታ ያስፈልግሻል? አይ እኔ እወጣዋለሁ። እኔና ቹቹ ብቻ ሆነን እንወጣዋለን። እና እንዳሰብሽው እሺ የምትልሽ ይመስልሻል? በእጄ ላይ ያለችው እኮ እህቷ ነች። እሷ ደግሞ ለእህቷ ስትል ምንም ነገር ታደርጋለች። በጣም ጥሩ። እና አሁን አብረን መተየት ስለሌለብን ብንለያይ ይሻላል። እሺ፣ ሰላም።
እዩሲ በእናትህ ምን ሆነ ነው? ከማን ጋር ተጣልተህ ነው? አህያ ረግጦኝ። አህያ ረግጦኝ ነው? አዎ አንድ ማክቤል የሚባል አህያ ረግጦኝ ነው። ማክቤል? ማን ነው ማክቤል? ቤትሻ በእናትሽ ተይኝ። ኦ አወኩት። የሄቨን ፍቅረኛ ነው አይደለ? ፍቅረኛ ነኝ ነው የሚለው። እዩሲ ግን በዚህ ልጅ ምክንያት የምትከፍለው መስዋዕትነት አልበዛም? እንዴት? ትናንትና እሷ መታችክ፣ ዛሬ ደግሞ ከሱ ጋር ተጣላ። ታዲያ ይሄ ትክክል ነው ትላለህ? ትክክል አይደለም አውቃለሁ፣ ግን እመኝ ወደ ጥሩ አጋጣሚ ቀይሯል እኮ። እንዴት አድርጋ? እሱም በቅርቡ አሳይሻለሁ። እዩሲ አንድ ጥያቄ ልጠይቅህ። ምንድን ነው ጥያቄሽ? በእንደዚህ አይነት መንገድ እጅክ ላይ ብታስገባት ያሰብከውን ያህል ደስታ የምታገኝ ይመስላል? ቆይ እሷን ፈልጊያት ነው እንዴ እንደዚህ መሆን ይመስልሽ? እና በምንድን ነው? እሷ እኔን ፈልጋኝ፣ እኔ ዮሲያስ ደግሞ አልፈልግሽም ስላት ያለውን ደስታ ነው ማጣጣም ፈልገው። በቃ ከሆነ ጥሩ። እማገዘ ነገር ካለ ግን ምን ጊዜም ቢሆን ዝግጁ ነኝ። እሺ አመሰግናለሁ። ሰላም ጸጋ፣ አንዴ ላናግርሽ ፈልጌ ነበር። አስተካኪ የኔ መቤት፣ አንዴ ላናግርሽ ፈልጌ ነበር። እሺ የኔ መቤት፣ አንዴ ላናግርሽ ፈልጌ ነበር። ጎበዝ ልጅ፣ እንደዚህ ስትይ በጣም ደስ ይላል። እሺ በይ ቀጥይ። ምንድን ነበር ልትናገሪኝ የፈለግሽው? ምን እንደማረግልሽ እንድትነግሪኝ ፈልጌ ነው። ምን አስቸኮለሽ? ጸጋ፣ እኔ እንቅልፍ መተኛት አልቻልኩም። በምን ምክንያት? ሚጢጢ ከኔ እንዳትወሰድ፣ አደፍርስ ደግሞ አጠገቤ እንዳይደርስ ስላደረግሽ፣ በምትኩ ደግሞ ላንቺ ምን እንደማደርግልሽ እንድትነግሪኝ ስለፈለግኩ ነው። እኔ ደግሞ ቶሎ ያልነገርኩሽ ለምን እንደሆነ ታውቂያለሽ? ለምንድን ነው? በጭንቀት እንደዚህ ስትሆኚ ለማየትና ምን ታደርገኝ ይሆን እያልሽ ውስጥሽ በጣም ጭንቅ ሲለው እኔም ደስ ስለሚለኝ። እሺ ቆይ መቼ ነው የምትነግሪኝ? መች ልንገርሽ? አንቺ ደስ ባለሽ ጊዜ። እንደዛ ከሆነ የሆነ ጊዜ ላይ ምንም ቢሆን ጥሩ ጊዜ አብረን አሳልፈናል እና ከትምህርት ቤት ስንመለስ እነግርሻለሁ። ገና በእንብርክክ ነው ማስኬድሽ። እኔ ጸጋ ማን እንደሆንኩ አላወቅሽኝ። ሀኒቾ ተጫዎች እንጂ ምን ነው ተክዘሽ ቀረሽ? እኔ ግን ሳስበው የትላንትናው ነገር የረበሽሽ ትመስያለሽ። የት የትናንቱ ነገር? የጊሊያድ ነገር ነው። አንቺ ልጅ ቆይ ያምሻል እንዴ? አሁንስ አበዛሽው ነው ወይስ ከኔ ጋር መጣላት ነው የምትፈልጊው? ይቺ ናትና ሰፋጣ አንቺ ይለይልን እንዴ? እኔ ይሆን ቀላል ሰው እንዳልመስልሽ። ይኸውልሽ በኋላ ተናድጄ ከዘጋዎች ግን እንባ በመምቶኝ እንኳን አልታረቀሽ እኮ። አንቺ ከኔ ጋር ተጣልተሽ አንቺ ልትችይበት እና መቼም እንደዚህ ሙድ እያሽብኝ ዝም አልልሽ። እኔ ምልሽ ልጅቷ ግን የሆነ ቆንጆዬ ነገር ናት አይደል? የቷ ልጅ? ትናንትና ጊሊያድ ብላ የጠራችው ልጅ ነች። ቆንጆ ብትሆን ባትሆን ታዲያ እኔ ምን አገባኝ? እኔ ግን ሳያቸው ሁለቱም ማች የሚያረጉ ይመስለኛል። አለ አይደል? ቁመታቸው፣ ከለራቸው ምናምን ብቻ አሪፍ ነው። አንቺማ ብሶብሽ ነው። ሀኒቾ ወዴት ነው? አንቺ የሌለሽበት ልፊ ብልሽ ነው እንጂ እኔ ሁሉም ቦታ አለው። የራስሽ ከአንቺ መለየቱን ሳስበው ራሱ ምን አለበት ትምህርት ባላለቀ ያስባል። ሄቨን፣ እኔ ይሄ ሲስተም የሚባለው ልጅ ምንም ደስ አይለኝም ነበር፣ ግን ትናንትና ባደረገው ነገር በጣም ነው ደስ ያለኝ። እኔ ግን ምንም ደስ አላለኝም። እንዴ ለምን ሲባል? ምክንያቱም በእኔ ምክንያት መመታቱ ትክክል ስላልሆነ። እንዴ እንግዲህ ወሴኔ እናት ባለፈ ክረምት ቤት አይሰራም። እዩሲን ግን ይቅርታ ለመጠየቅ አስቤያለሁ። ምን አጥፍተሽ ነው ይቅርታ የምትጠይቂው? አነሰን በዛም የተመታው በእኔ ምክንያት ነው። ሲጀመር አንቺ ራሱ የሆነ ችግር አለብሽ። ምንድን ነው እንደዚህ ነገር ሲፈጠር እስታይ እንኳን ሆነ ያሉ ልጁ እንዳይነሳ ማድረግ ነው እንጂ እየሄድሽ ምንድን ነው ሽሩሩ እያለች የምታባቢው? እኔ እያባበልኩት አይደለም። እና ታዲያ ይቅርታ መጠየቅ አለብኝ ማለት ምን ማለት ነው? ጄሪ በእናትሽ ተይኝ። እንዴ ልጁ እኮ የተመታው በእኔ ምክንያት ነው። እሺ እንደፈለግሽ የፈለግሽውን ነገር ማድረግ ትችላለሽ፣ ግን እኔ ከዛሬ ጀምሮ ስላንቺ ጉዳይ አያገባኝም። ጄሪ በቃ በእናትሽ በቃ ከዚህ በላይ ምንም አታስጨንቂኝ። ይኸውልሽ
ቢያንስ ሊና የሚፈቅድልኝን ነገር እንዳደርግ ፍቀጅልኝ። እሺ መብትሽ ነው። ሜዳውም ይሄው ፈረሱም ይሄው እንደፈለግሽ መሆን ትችያለሽ። እኔም አያገባኝም። እሺ እንትላለች ዳኒ ወሳኝ ሰው ይላል። እንዴት ነሽ? ማን ሰላም። ለምንድን ነው የተኮሳተርከው? ምን ፈልገህ ነው? አንተን ነዋ። ሌላ ምን ልፈልግ እችላለሁ? ለምሮ የፈለከኝ? ያው ባለፈው ዕለት ፊትህ ደህና ስላልነበረ ስለሱ ልጠይቅህ። እሱ አሳስቦ ከሆነ አሁን ደህና ነኝ። መሄድ ትችላለህ። ተው ዳኒ፣ እንዲህማ አትጥለኝ። ለምን እንደጠለው ታስባለህ? ባጠላኝማ ኖሮ ከዚህ ሂድ አትለኝም ነበር። ይሄ ጥላቻ አይደለም። ካልሆነ ግን እንሄዳለን። አንድ ጥያቄ ልጠይቅ እፈልጋለሁ። ምን? ለምንድን ነው ከኔ የፈለግከውን ነገር ሳታገኝ ከኔ ለመራቅ የወሰንከው? አልገባኝም። ካንተ ምን ፈልገው? አላውቅም፣ ግን በቂ ነገር እንዳላገኘ ነው የሚሰማኝ። ካንተ ምንም አልፈልግም። እርግጠኛ ነህ? አዎ። ከሆነ ጥሩ። እኔ ግን አንድ ነገር እፈልጋለሁ። ምንድን ነው ፈልገው? መኮንን ጋር እንድትወስደኝ እፈልጋለሁ። ምን? ተረጋጋ። መኮንን ማን ነው? የያሬድ አባት ጋርድ። እሱ ጋር እንድትወስደኝ እፈልጋለሁ። ለምን? ለቤዛ ስል። አልገባኝም። የሆነ ሰዓት ላይ ጸጋ ስልክ ስታወራ ሰምቻታለሁ። ከማን ጋር? ከመኮንን ጋር ይመስለኛል። ምን እያለች? ሞኬ፣ ይሄ ነገር ከተሳካ መነኝ ቤዛና ያሬድን ለአንዴና ለመጨረሻ ጊዜ እንለያያቸዋለን ስትል ሰምቻታለሁ። ታዲያ ስለመኮንን ለምን ትጠይቃለህ? የሆነ ጊዜ ላይ ትዝ ካለ መረጃ ስታጠራ ጎበዝ እንደሆንክ ነግረኝ ነበር። በዚህ ጉዳይ ለረዳህ ባለመቻሌ በጣም አዝናለሁ። ሚኪ፣ ወይኔ ቢያር በቃ የስኩል ጊዜያችን አበቃ ማለት ነው። አይገርም? እኔ ግን እንዴት ጊዜያት እንደዚህ ፈጥነው እዚህ ደረጃ እንደደረስን አልታወቀኝም። አንቺ ብቻ አይደለሽም እኮ እኛም ነው ግራ የሚገባል። ከዚህ በኋላ ህይወታችን የትኛውን አቅጣጫ ይይዛል ብዬ ሳስብ የሆነ ስሜት ይሰማኛል። ምን አይነት ስሜት ይሰማሻል? የፍርሃትና የተስፋ። ለምንድን ነው የፍርሃት ስሜት የሚሰማሽ? መጀመሪያ ውጤት ባይመጣልኝ፣ ውጤት እንኳን ቢመጣልኝ አንድ አይነት ዩኒቨርሲቲ ደርሰናል ወይ ብዬ ሳስብ በጣም ነው የምጨነቀው። ያኔ ነገር ነው እንጂ ቁርጥ ያለየለት አንቺ እኮ እንደምትገቢ የተረጋገጠ ነገር። እንዴ ቆይ ለምንድን ነው አንተ ማትገባው? ሙርቲ እያለሽ እንደ ዩኒቨርሲቲ ጠጅ ቤት መሰለሽ እንዲህ ዝጎ ብዬ የምገባው? ውጤት ሁላ ቢመጣልኝ ይጣራልኝ ብዬ ነው የምቀውጠው። ሚኪ በእናትህ አትቀልድ። ሳስበው ግን ማን ዩኒቨርሲቲ እንደሚገባ ልንገርሽ? እስኪ ንገረኝ። አንቺ፣ ሶሲ፣ ዴቭ፣ ብሩክ፣ ሃና እናንተ በእርግጠኝነት ትገባላችሁ። እንዴ አንተና አቡሽስ? ሙርቲ እያለሽ እንደ ኧረ ተይ ግን ተይ፣ የኔ ፒያራ አትደበሪብኝ። እኔና አቡሻ ሲጀምር ፊታችን የእንትን አይደለም የዩኒቨርሲቲ አይደለም። ወይ ሚኪ ግን ሁሉም ነገር ላይ ቀልደህ ትችለዋለህ። እየቀለድኩ አይደለም እኮ የኔ ፒያራ፣ ግን ተሳክቶልኝ በቃ የሆነ ቴክኒክና ሙያ ነገር ባጠና ደስ ይለኛል። እሱም ቢሆን ጥሩ ተስፋ ነው የኔ ፒያራ። ነገሮች እንዳሰብናቸው ሳይሆን ቆርቶ የተለያየ ቦታ ብንመደብ ፍቅራችን ምንም አይሆንም። ምን ሊሆን ይችላል? ጠላት እንዳይመጣ ፈርቼ። የፈለገ ጠላት ቢወጣ እኛ ምንም አንሆንም። እኔ እኮ ሔዋን ነኝ። የኔ ቆንጆ፣ የኔ ባትሆኝ እኮ ይቆጭኝ። ኢዮስያስ የሆነ ነገር በለኛ። ምን ልበልሽ ይበል? ይቅርታ አድርግልኝ እያልኩ እኮ ነው ያለሁት። ለምን ይቅርታ ማድረግልሽ ይበል? በጥፊ ለመታሽኝ ወይስ በቴስታ ላስመታሽኝ ወይስ ለተጎዳው አፍንጫዬ ወይስ ደግሞ ኢዮስያስን አስደበደበችው ተብሎ ግቢው ስለተወራብኝ ነው? እስኪ ንገሪኝ፣ ለየትኛው ነው ይቅርታ ማድረግልሽ? በቃ እሺ፣ ለሁሉም። በጣም ነው ማዝነው። ይቅርታ ላደርግልሽ አልችልም። ለምን? ምክንያቱም እስካሁን እያመመኝ ነው። በዚህ ምክንያት ራሱ ማታ ምንም መተኛት አልቻልኩም። አንቺ ደግሞ መተሽ ይቅርታ አድርግልኝ ትኛለሽ። ታዲያ እሺ ምን ላድርግ? ፕሊስ ሄቨን ተይኝ። ወይኔ ጉዴ፣ አመመህ እንዴ? አዎ፣ ይሄ ነገር ሳይብስብኝ አይቀርም። ወይ ካልሆነ ሐኪም ቤት እንሂድ። አያስፈልግም። ለምን አያስፈልግም አልኩሽ አይደል? ወይኔ ባባ ቢሞት። ታዲያ እሺ ምን ይሻላል? በቃ ቲቸርዬ፣ እኔ አልቻልኩም። የሚኪ ነገር አስጠልቶኛል። ቲቸርዬ በቃ ልነግሮት ነው የመጣሁት። ምን አደረገ? ከክላስ ጀርባ ከአንዲት ኮረዳ ሴት ከማይጠበቅ ከተማሪ ማይጠበቅ ነገር ነው እያደረገ ያለ። ቆይ ከመንገድ ቁጭ ብሎ? አይ እሷንስ መናገር ይከብደኛል፣ ግን ሁሌ ጥፋተኛ የሚያደርጉት ቲቸርዬ እኔን ነው። ግን በቃ ይሄን ልነግሮት ነው የመጣሁት። እኔ ሁሌ ጥፋተኛ አይደለሁም።
ይህን ጥቋራ ሂጅ ጉዱን እጅ ከፍንጅ ነው የሚይዘው። እኔ በቃሉ አይደለሁም። እኔ እኮ ልነግረው ሞከርኩት ሸርዬ፣ ነገርኩት ግን አልሰማለኝ። አንተ ልጅ እየቀጠፍክ ከሆነ ግን እኔ በቃሉ እንዲህ ነው የምረጋግጥ። ነግሬሃለሁ። ምንድነው ቀጥፈው? አበባ ምን ይላል? እየቀጠፍክ ማለት እየዋሸ ማለት ነው። አሃ ለካ ውሸትም መቅጠፍ ማለት ነው። አንተ ልጅ ተዋት ጎርምስ ብያለሁ፣ ተዋት ጎርምስ። በኋላ አንድ ቀን ያዝኩ እንደሆነ ነግሬሃለሁ። ራስን ነው እንድጠላ ማድረግ። ኧረ ሸርዬ እኔ መቼም አልቀጥፍም። በቃ እኔ አልቀጥፍም። ምን ይላል? በል እንሂድ አሁን። ኧረ ሸርዬ በዚህ በኩል እኮ እየሄድኩ እኮ ነው። እንሂድ። በዚህ በኩል ነው። እናንተ ያላችሁ አይ ልቤ ቀልቤ ሁሉን ነገር ሰረቃችሁ ናችሁ። እኔ በቃሉ አይደል ና ሸርዬ አዎ በዛ በኩል ይህ እንግዲህ ሳለ ይሄ እዚህ ግቢ ውስጥ የመጨረሻ ሴራ ብያውቅ ጉዴን እስኪቀስ እንዴ ምን ያደረጋችሁ? ምን አደረግን? ምንም አላደረግንም። አንቺ ምን ያደረግሽ ነው? እኔ ኧረ ምንም። ይቺን ይወዳል በቃሉ። ጭራሽ እንደዚህ ተጠጋግታችሁ ተቀምጣችሁ ምንም አላደረግንም። ይቺን ይወዳል በቃሉ። ነይ ቁጭ በይ። የት? መሬት ላይ ምን ትላለች? እቺ የነበርሽበት ቦታ ነው። እሺ አዎ በቂ ይመችክ። ሚኪ እንደዚህ ሳይክ አንጀቴ ቂቤ ይጠጣል። እሺ አሁን እንቅጩን ንገሪ። ምን እያደረጋችሁ ነው? ኧረ እኛ ምንም አላደረግንም። አንተ በቃሉ ፋራ ነህ፣ የዱረ ሰው ነህ፣ ምንም አይገባህም እያልሽ በሾርኒ እየተናገርሽ ነው። ሾርኒ አሽሙር ማለት ነው። በአንተ ቤት አስተርጉመሙታል። ቆይ ምን እያደረጋችሁ ነው? አረ ምንም፣ እንደዚህ ቁጭ ብለን ስለ ወደፊት ዕጣ ፈንታችን እያወራን ነበር አይደል? አንተ ጋር እኮ ቆይ ምንድን ነው ያወራችሁት? ያው አለ አይደለ የት ዩኒቨርሲቲ ደርሰን ይሆን ምን እንማር ይሆን ምናምን እንደዚህ አይነት ነገር ነው። እንደዛ ወንድሜ ዩኒቨርሲቲ የሚገባው እንደዚህ ተሆኖ ነው እንዴ? እና በቃሉን ጠይቅ። በባዶ እግራችን 17 ኪሎ ሜትር ከ65 ሜትር መሰለኝ ሂደን ሳንበላ በባዶ ሆዳችን እንዲህ የቋጠርና ስንቅ እንኳን 3 ቀን 4 ቀን ትቆያለች። በእግዚአብሔር ጸጋ ተምረን ነው እዚህ የደረስነው። ቆይ እኔ እንደው ምንም አይደለም እምለው የእናንተን ውጤት ማየት ብቻ ነው የምፈልገው። እንደው መድኃኒዓለም አደራህን፣ እንደው በተለይ ደግሞ ያንተን ውጤት አይቼው ዝሆን። አረ ችግር የለውም ቲሹዬ ይምጣና አሳዩታል። ቆይ እኔ የምለው ግራ ግብት እኮ ነው የሚለኝ የእናንተ የሁለት ልጆች ግንኙነት ምንድን ነው? እህትና ወንድም ነን። አረ እህትና ወንድም በከለርም ትቀራረባላችሁ፣ ትመሳሰላላችሁ። እንደው ዝም ብዬ ልጠይቅ ብዬ ነው እንጂ እውነት። እንግዲህ ምን ማድረግ ይቻላል እናንተ ካላችሁ። እሺ ግን አቡሽን ጠርቼ እውነቱን እናንተ ፊት ጠይቀዋለሁ። እንዴ አቡሽን ለምን? የእናንተ የቅርብ ወዳጅ ስለሆነ ነው። ቲቸር ችግር የለም እሱን ከሚጠሩት እኔ ራሴ እውነቱን እነግሮታለሁ። ሀቁን እነግሮታለሁ እኮ። እንደሱ በለኝ እኮ። ምንድነው እውነቱ? እኛ ማለት ምንም አይነት ነገር የለም። እርግጠኛ ነህ? ኧረ ቸርዬ እኔ እርግጠኛ ነኝ፣ 100% እርግጠኛ ነኝ። እንግዲህ እውነቱን ልቤ ቢያውቀው ግን ስለረፈደ ምንም ማድረግ አልችልም። እሺ አሁን ግን ወደ ክላስ ግቡ። ሂድ ዝርጥ። ወይኔ እኔ ባቀን ያንዳንድሽ እንዴት ለጥ ቀጥ አድርጌ እንደማስተምርሽ እኔ በቃ አውቀው። የተመታ ትውልድ ተስፋ ቆርጦ ደግሞ ሳገኛለሁ። አረ ከዚህ ጋር በቃ በእናትህ እንዴ! አረ ቆይቶም እንዴ! አንተ ምን ማሰር የምትቀውጠው? በአንተ ስፒድ እኮ እየሄድኩኝ ይኸው ትንፋሼ ተቆራረጠ። ይሄን ሰው እየላገኘው ብቻ ሰባብሬ ነው እሺ ማስቀምጠው። አይ ጉድ! አንተ ብቻ አይደለም እኔ ራሱ ሰባብሬ ነው ማስቀምጠው። ይኸውልህ በሱ ምክንያት ፎንቄ መረጋጋት አልቻለችም። በየቀኑ እያለቀሰች እኮ ነው። እሺ ምን እናድርግሽ? ይገኛል ብለን እኮ ፈለግነው ምን እናድርግ እኮ ይገኛል ያልንበት ቦታ ሄድኩኝ ፈለግኩኝ፣ ግን በጭራሽ ላገኘው አልቻልኩም። በቃ ስለዚህ ለምን እንደዚህ እናደርግ? የማይገኝበት ቦታ እኮ የት? ይኸውልህ መቃብር ቦታ፣ ሆስፒታል፣ ዩኒቨርሲቲ። ውይ እቺ እንኳን ላንቺ አትመጥንም። ተው እንጂ ማን ዩኒቨርሲቲ የማያውቁ ታውቃለህ ቀስዬ ሞትባ አይለመደኝም። ወይኔ ይሻላል። እሺ አሁን ና እንሂድ። እሺ ወይኔ
ቲቸር በቂ ዛሬ አዝናና ከል ብቻ አንተ እንዳቱን ቲቸር በቂ ነው ላከው። እናሳ አንተ ግን እድሜ ልክህን ከኔ አናት ለምንድን ነው የማትወርደው? አንተ እኮ አልረዳ ብለኝ ነው እንጂ እኮ ያንተ አናት እኮ በጣም እኮ ነው የሚጸዳኝ። ጸዳ አይደለ? እንዴት እንደምሰራልህ አሳይካለሁ። እሺ እበቀልሃለሁ። አሁን እኮ አለቀ። ምን ልታመጣ ነው ከዚህ በኋላ? ታመጣ ነው የቀረን ፕሮግራም እንዳለ እንዳረሳሽ አባኩ እሰራልሻለሁ። ስታይል ያባል ምን እንደምታመጣ እናያለን። እሺ እሰራልሃለሁ። አቤት ጸጋ፣ ከዚህ በላይ ላስጨንቅሽ አልፈልግም። ማለት ማድረግ ያለብሽን ነገር እነግርሻለሁ። እሺ ምንድን ነው? እንኪኝ። ቆይ ምንድን ነው ይሄ? እዚህ ላይ የጻፍኩትን ሀሳብ ቃል በቃል ሪከርድ አድርገሽ እዚህ ላይ ባስቀመጥኩት ስልክ ቁጥር ቮይሱን ትልካለሽ። የማን ቁጥር ነው እዚህ ላይ ያለው? የአቶ ተሰማ። ምን? አዎ የአቶ ተሰማ ነው። የጻፍኩትን ቃል በቃል ሪከርድ አድርገሽ ትልኪያለሽ። አለበለዚያ ግን እህትሽን ታጫታለሽ። ገባሽ? አዎ ገብቶኛል።